የኤርትራ መንግስት ምላሽም ክስም አቅርቧል በኢትዮጵያ መንግስት ላይ። ምላሽ ባለፈው ሰኔ ወር ላይ እንደዚሁም አሁን መስከረም ወር ላይ የውጭ ጉዳይ ሚኒስቴር የኤርትራን መንግስት ለተባበሩት መንግስታት ዋና ጸሐፊ ከሶ ነበር። ሰኔ ላይ እንደምታስታውሱት ከቲፒኤልኤፍ ከፋኖ ጋር ሆኖ ጥቃት በዚህ ክረምት ውስጥ ሊሰነዝሩብኝ እየተዘጋጁ ነው የሚል ክስ ነበር የኢትዮጵያ መንግስት ያቀረበው። በአሁኑ ደግሞ የወልዲያን አጋጣሚ ጠቅሶ በሻዕቢያ አስተባባሪነት ህወሓትና የፋኖ ኃይሎች በቀጥታ የተሳተፉበት ጥቃት ተፈጽሞብኛል ይላልና በሁለቱም የኢትዮጵያ ሉዓላዊነት እና የግዛት አንድነትን የኤርትራ መንግስት ተዳፍሯል የሚል ክስ ነው ያቀረበበት የኢትዮጵያ መንግስት። ለዛ ምላሽ ሰጥቷል። ጅራፍ ራሱ ገርፎ ራሱ ይጮሃል የሚል ምላሽ ሰጥቷል። በዚህ መክሰስ ካስፈለገ እኔ እንጂ የኢትዮጵያ መንግስት ከሳሽ ሆኖ ሊቀርብ አይችልም የሚል ምላሽ ሰጥቷል። ለዛም ያቀረባቸው ምክንያቶች አሉ። ሁለተኛው ይሄ የወልዲያውን ምናምን አጋጣሚ በሚመለከት እያላከኩብኝ ነው። ራሳቸው በለኮሱት እሳት ራሳቸው ሲለበለቡ ወደ ሌላ አካል ማላከክ ተገቢ አይደለም የሚል ምላሽ ሰጥቷል። የኢትዮጵያ መንግስት ራሱ በለኮሰው እሳት ነው እየተለበለበ ያለው እዛ የሚል ምላሽ ሰጥቷል። እውነት ለመናገር ብዙ አልጠለሁትም የኤርትራን መንግስት ምላሽ። ለመሰላችሁ አስተያየት እንሰጥበታለን፣ ችግር የለውም፣ እናየዋለን። የኤርትራ ምላሽ ትክክል ነው እያለን አይደለም፣ በሚመለከት እንነጋገራለን። ግን በዚህ ውስጥ ነው የተረዳሁት 10 ጊዜ መክሰስ ብዙ ትርጉም እንደሌለው አይነት ነገር የሚያስረዳ ነው። 10 ጊዜ መክሰስ ብዙ ትርጉም ያለው ጉዳይ አይደለም። የኢትዮጵያ መንግስት በቂ ተጨባጭ የሆኑ ማስረጃዎች አሉት። በቃ ይሄንን ይዘህ 1000 ጊዜ ስትከስ መኖር የለብህም። ሻዕቢያ ከሰስኮም የከሰስኮም አካል መቶ ተጽዕኖ አሳደረበትም ፍንክች የሚለው ነገር የለም። ነግራችኋለሁ ለምን እንደሆነ። እየተዛተብኝ ነው የኤርትራ መንግስት። ለዛ ነው ጅራፍ ራሱ ገርፎ ራሱ ይጮሃል ያለው። ለዛ ነው እኔ ነኝ እየተዛተብኝ ያለው። የኢትዮጵያ ወታደራዊ ፖለቲካዊም ባለስልጣናት በየዕለቱ እየወጡ ሉዓላዊነቴን የግዛት አንድነቴን የሚጥስ መግለጫ እየወጡ ነው ያሉት። መክሰስ አስፈላጊ ከነበረ እኔ ነኝ መክሰስ የነበረብኝ እና በየጊዜው በቃ ሉዓላዊነቴን የግዛት አንድነቴን የሚጥስ የኃይል ዛቻ እየደረሰብኝ ነው። እሱ ደግሞ በተባበሩት መንግስታት ሕግ መሰረት ስህተት ነው፣ ወንጀል ነው፣ ጥፋት ነው እና ይሄ እየተፈጸመብኝ ነው ያለው። የብልጽግና አንቂዎች፣ የማህበራዊ ሚዲያ አንቂዎች ዘመቻ ከፍተውብናል። በኤርትራ መንግስት ላይ ዘመቻ ተከፍቶበታል። እኛንን እየተዛተብን ያለው እኛንን መክሰስ የነበረብን ይልና ለዚህ ማሳያዎችን ያቀርባል። አንዴ ብድግ ይሉና የሁለት ውሃዎች ስትራቴጂ ቀይሰናል ይላሉ። ዛቻ መሆኑ ነው ይሄ እንግዲህ ተመልከቱ። ከዛ እንደገና ብድግ ይሉና በቅርብ ወደብ ይኖረናል ይላሉ። ኢሬቻ በዓልን ቀይ ባህር ላይ እናከብራለን ይላሉ። የባህር በር ስለምንፈልግ ነው የባህር ኃይል ያቋቋም ነው ይላሉ። ወታደራዊ የጦር ሰፈር ሊኖረን ይገባል በቀይ ባህር ላይ ይላሉ። የባህር በር ማጣታችን ተቀባይነት የለውም ይላሉ። እነማን ነው የሚሉት? የኢትዮጵያ መንግስት ባለስልጣናት።
በጦርነት የቀይ ባህር ዳርቻ ለመድረስ 3 ቀን ብቻ በቂያችን ነው ይላሉ። ረዥም ርቀት ተጓዥ ሚሳይሎች ታጥቀናል እያሉ ያስፈራሩናል፣ ይዙቱብናል ይላል የኤርትራ መንግስት። እንግዲህ አሁን ዛቻ መሆኑ ነው። የሁለቱ ውሃዎች ስትራቴጂ ቀይሰናል። ምን ሆኖ ይሄ ዛቻ? በቅርቡ ወደብ ይኖረናል። ይሄ ምንድን ነው ዛቻ? ምንድን ነው? አየር ኃይል አቋቁመ ማን ነው? የባህር ኃይል አቋቁመናል። የባህር በር ስለምንፈልግ ነው። ይሄ ምን ሆኖ ዛቻ? ይሄ ዛቻ አይደለም። ይሄ ፍላጎትን መግለጽ ነው እንዴ? ቀይ ባህር ላይ እኛ የባህር ዳርቻ እንዲኖረን እንፈልጋለን ማለት ምን ነው ዛቻ? ይሄ ዛቻ አይደለም። ይሄ ፍላጎትን መግለጽ ነው። ደጋግመን ልናደርገው የሚገባ ጉዳይ ነው። ሻዕቢያ የኤርትራ ጉዳይ በህግ የተዘጋ ጉዳይ ነው ይላል። እሱን ችግር የለውም። በህግ የተዘጋ ነው አይደለም፣ እሱ ምንም ችግር የለውም። ለሻዕቢያ ከተዘጋ ለኢትዮጵያ አልተዘጋ ሁሉ ሊሆን ይችላል። ለኢትዮጵያ በእርግጥም አልተዘጋም። የተዘጋ ጉዳይ አይደለም። ለዛ ነው የባህር በር ያስፈልገናል እያለን የምንጠይቀው። ምን እያለን ነው የኤርትራ መንግስት? ከነ አካቴው ስለ ባህር በር አታንሱ እኮ። ካነሳችሁ እኔ እንደዛቸው ወስደዋል። ስለ ባህር በር ካነሳችሁ በቃ እኔን ነው የሚመለከተኝ፣ ምን እያስፈራራችሁ እያለ ጭራሽ ስለ ባህር በር እንዳታነሱ። እሱን ማንሳት ዛቻ ነው። ስለዚህ እነሱ ላይ ዛቻ ላለመፍጠር ብለን ይሄን ከዚህ አጀንዳ መናጠብ አለብን፣ መራቅ አለብን። ይሄን ጉዳይ ለማንሳት ነው ያለብን። ይሄ ዛቻ አይደለም። ይሄ ዛቻ አይደለም። እውነት ለመናገር የኢትዮጵያ መንግስት በባህር በር ጉዳይ ላይ ዝቶ ማያውቅ መንግስቱን ነው እያልኩ ያለሁት። የተለያየ ሰው የራሱን ሀሳብ ሊናገር ይችላል። እሱን ሁሉ ደማምረህ የኢትዮጵያ መንግስት እንዲያደረገ ነው ብትል የሻዕቢያ አክቲቪስቶች የሚሉት እንደማምረህ ሻዕቢያ እንዲያደረገ ነው ማለት እኮ ይቻላል። እንደውም እነሱ የባሱ አይደሉም እንዴ? የባሱ እኮ ናቸው። ግን የኢትዮጵያ መንግስት ዝቶ አያውቅም። የባህር በርን በሚመለከት ዝተው አያውቁም። እያሉ ያሉት ኤርትራ የሄደችበት መንገድ ስህተት አለው። አሰብ የሄደበት መንገድ ስህተት አለው። ኢትዮጵያ የባህር በር የህልውና ጉዳይ ነው። አሰብ የኢትዮጵያ የባህር መውጫ መሆን አለበት ነበረ። እንደዛ ሆኖ መቀጠል ነበረበት። ይሄን ማለት በፍጹም ዛቻ አይደለም። ኢትዮጵያ የባህር በር ያስፈልጋታል። እሱን የምናውቀው እኛ ነን። የሻዕቢያ ባለስልጣናት ሊያረጋግጡልን የሚገባ ጉዳይ አይደለም። በቃ እኛ ያስፈልገናል፣ የባህር በር ያስፈልገናል ካልን በቂ ነው። 10 ጊዜ ምክንያትን መጥቀስም አያስፈልገንም። ሻዕቢያ ይህን ማክበር አለበት። ኢትዮጵያ የባህር በር ያስፈልጋታል አያስፈልጋትም እኔን የሚመለከት ጉዳይ አይደለም ማለት ነው። ያስፈልገናል ስንል ከራስ ጋር አያይዞ ማየት በቃ እኔን እያስፈራሩ ነው ማለት በጣም 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 ስህተት። ኢትዮጵያ ራሷን የቻለች ሀገር ነች። የራሷ ፍላጎቶች ላይ ራሷ ትወስናለች። ይሄ ያስፈልገኛል፣ ይሄ አያስፈልገኝም የማለት መብት አላት። ይሄን ማክበር የመጀመሪያው ጉዳይ ይሄ ነው። ይሄን ማክበር ያስፈልጋል።
ይሄን የምትሉት እኔን ለማስፈራራት ነው ካልካተበሉ እያልከ ነው። ይሄ እዛው ኤርትራ ውስጥ የለመድከውን ማፈን ኢትዮጵያ ላይም ለማድረግ ከመሞከር ጋር የተያያዘ ነው። ይሄ አይሆንም። ይሄ አይሆንም። አንተ አለመፍራት አለመስጋት ያንተ ጉዳይ ነው። ኢትዮጵያ ፍላጎቷን የመግለጥ አለመግለጥ የራሷ ጉዳይ ነው። ይህን ማክበር ያስፈልጋል። የባህር በር ስለፈለግን ብቻ ሄደን የምናገኘው ጉዳይ ስላልሆነ ማግኘት የምንችልበትን አማራጮች ከጎረቤት ሀገራት ጋር መነጋገር የሚባለውን ነገር ተሞከረ። አሁን ስለ ሻዕቢያ ስለሆነ የምናወራው ከኤርትራ መንግስትም ጋር ተሞከረ ለመነጋገር። በዛ በኩል ቢሆን ጥሩ ነበር፣ ግን አለመታደል ሆነና እንደ ወንድም የምናየውን የኤርትራን ህዝብ የሚመራው ሻዕቢያ የሚባለው አስተዳደር ለመነጋገርም በዚህ ጉዳይ ለመወያየት አማራጮቹን ሁሉ ዝግ አደረገ። ዝግ ካደረገ ኢትዮጵያ የባህር በር ማግኘት የምትችልባቸውን አማራጮች ሌሎች አማራጮችን መፈለግ የራሷ ፋንታ ነው። ወደዛ ተመጣ ማለት ነው። ትላንት የነበረንን ባህር በሮች ማግኘት የምንችልበት አማራጭ የለም እንዴ? ተለማምጠን አልሆነም። ካልሆነ ትላንት እጃችን ላይ የነበሩ የባህር በሮችን ማግኘት የምንችልበት አማራጭ የለም ወይ ብለን የራሳችንን አማራጭ ፈልገን እዛ ሰዓት ላይ ራሷ ኤርትራ የሄደችበት መንገድ ስህተት፣ እዛ ሰዓት ላይ እውቅና መንሳት እንደምንችል ገባ። እዛ ሰዓት ላይ ኤርትራን እንደ ሀገር ያስቆጠራትን ህዝበ ውሳኔ ውድቅ ማድረግ እንደምንችል እየተረዳን መጣ። ወይንም ደግሞ እንዲህ እንኳን ባይደመደብም ግን እንዲህ አይነት አማራጮች አሉ፣ እንዲህ አይነት አማራጮች አሉ እየተባለ ንግግር ተጀመረ፣ ውይይት ተጀመረ በኢትዮጵያውያን ዘንድ። ለምን የተባልነው እንደዛ ነው። ሂዱ በራሳችሁ መንገድ ፈልጉ፣ ከኛ ጋር መነጋገር አያስፈልጋችሁም ተባልን። ስለዚህ በራሳችን እየተነጋገርን ነው። አሁን ላይ ይሄ ዛቻ አይደለም፣ ይሄ ዛቻ አይደለም። ይሄማ ልናደርገው የሚገባ ጉዳይ ነው። አሁን በኢትዮጵያ ውስጥ ውይይት አለ። ኢትዮጵያ የባህር በር ባለቤት እንዴት ልትሆን ትችላለች የሚለውን የኢትዮጵያውያን ጭንቅላት በጣም እየተጨነቀበት ያለ ጉዳይ ነው። የተለያዩ አካላቶች ይሄ አማራጭ አለ ይላሉ። እሱ ያለ ይሄን ማድረግ ደግሞ የባህር በር ማግኘትን ከህልውናችን ጋር አያይዘን ለምናይ ለኛ የአማራጭ ጉዳይ ሳይሆን ግዴታ ነው። ያ የህልውና ችግራችንን ተረድተውልን አማራጭ ሊፈጥሩልን የሚችሉ ጎረቤቶች ያጣን እኛ በራሳችን ልናገኝ የምንችልበትን አማራጭ ማሰብ ማሰላሰል ግዴታችን ነው። ጎረቤቶቻችን ተረድተውን ካለው ላይ የሆነ አማራጭ ቢፈጥሩልን ከኛም ሰተንም ቢሆን ብናገኝ በዛ በወደድን። ግን አይሆንም ከተባለስ ማሰብ ማሰላሰል አማራጮችን ማየት የኛ ፋንታ ነው። ከዛ የሚያስቆም ምንም ነገር የለም፣ ምንም ነገር የለም። ይሄ እንደዛቻ ሊታይ አይገባም። ከባህር በር ጋር በተያያዘ የኢትዮ ሰላም ቤተሰቦች በኢትዮጵያ መንግስት በኩል ዛቻ ተሰምቶ አያውቅም። ግን ውይይቶች አሉ። እንዲህ ቢደረግ እውቅናስ ብንነሳ በኃይልስ ብንሄድ ውይይት አለ። በቃ ይሄ ውይይት ነው። አንዱ ላይ መግባባት ተደርሶ በቃ በዚህ አማራጭ እንሂድ የተባለም ነገር እኮ የለም። የራሳችንን አማራጭ ደግሞ እንድንፈልግ ደግሞ የተደረግነው ተገደን እንጂ
ጎረቤቶቻችንም አማራጭ በመፈለግ ረገድ ውስጥ አዎንታዊ ሚና ለመጫወት ፈቃደኛ ቢሆኑ ኖሮ እንደዚህ እዚህ አይነት ማውጠንጠን ውስጥ እኮ ባልገባ። ግን የህልውና ጉዳይ ነው ስንላቸው እኮ ሊረዱት እኮ ይገባል። የህልውና ጉዳይ ነው ስንል አርፈን እንደማንቀመጥ ማግኘት የምንችልባቸውን የትኛውንም አማራጮች እንደምናስብ ብቻ አይደለም፣ ወደ መተግበር ጭምር እንደምንሄድ ያኔ የህልውና ጉዳይ ነው ሲባል ያኔ መረዳት ይቻላል። ሻዕቢያ የጠቀሳቸው ነገሮች በሙሉ ዛቻ አይደሉም። ግን ለሻዕቢያ ግን ፍላጎታችንን መግለጽ ራሱ እንደዛቻ ነው የሚቆጠረው። የባህር በር የሚል ነገር ከአንደበታችን ስናወጣ ከሰማ እንደዛቻ ነው የሚቆጠረው። ያንን ነው እያሉ ያሉት። ዝም በሉ፣ ስለ ባህር በር ትንፍሽ አትበሉ ነው እየተባለ ነው ያለው። እንግዲህ አንዴ ላይ ዘጋ ተከፍቷል። አንዴ ተከፍቷል፣ አይዘጋም። ይሄ የሚፈልገውን ካላገኘ አይዘጋም። በዚህ እርግጠኛ ነኝ። የሚፈልገውን ካላገኘ አይዘጋም። አንዴ ነብሩ ጭራ ተይዟል። ያን ነብር እስካልተገደለ ጊዜ ድረስ ጭራው አይለቀቅም። ይህን ሻዕቢያም ሊረዳው ይገባል። ይረዳዋል። ለዛ ነው ነብሩን መግደል የሚያስችልን የክንዳችንን አቅም ለማዳከም በተለያየ አይነት መንገድ ጥረት የሚያደርገው። ለዛ ነው ሻዕቢያም የተከሰሰው በዛ ነው። ኢትዮጵያ ከባህር በር ጋር በተያያዘ ሻዕቢያን ከሳ አታውቅም፣ ወይም የኤርትራን መንግስት ከሳ አታውቅም። የባህር በር ጉዳይ አሁን የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ተገልጧል። ግን የተገለጠው ምን በሚል ነው? ግልጽነት ለመፍጠር ነው። እኛ የባህር በር ፍላጎት አለን፣ አዎ። ነገር ግን በጭራሽ እንደሚባለው በኃይል ሳይሆን በሰላማዊ መንገድ ለማግኘት ነው ጥረታችን ሁሉ። ይሄ የኢትዮጵያ አቋም ነው በሚል እየተነዛ ስላለው ነገር ግልጽነት ለመፍጠር የኢትዮጵያን አቋም በሚመለከት ዋስትና ለመስጠት ሲባል ነው የተገለጠ እንጂ ሻዕቢያ የተከሰሰው ከባህር በር ጋር በተያያዘ በሚያራምደው አቋም አይደለም። ተከሶ አያውቅም። በዚህ የኢትዮጵያ መንግስት ሻዕቢያ ላይ ከባህር በር ጋር በተያያዘ ዝቶ አያውቅም። አንድ ሁለተኛ ነገር በባህር በር ጉዳይ ከሶትም አያውቅም። የከሰሰው በምንድን ነው? ሉዓላዊነቴን ተዳፍሯል፣ ግዛታዊ አንድነቴን ተዳፍሯል በሚል ነው የተከሰሰው። እዛ ላይ ነው ማብራሪያ መስጠት ተገቢ ነው። የኢትዮጵያን ግዛቶች አላግባብ ይዟል በኃይል። የኢትዮጵያ ክርስቲያ ነው ከቲፒኤልኤፍ ጋር እንደዚሁም ከሌሎች ታጣቂዎች ጋር ግንኙነት ፈጥሮ ኢትዮጵያን የማተራመስ ተግባር ውስጥ ተሰማርቷል ነው እየተባለ። ይሄ ነው ክስ የቀረበው። ለዚህ ነው መልስ የሚያስፈልገው። ከባህር በር ጋር በተያዘ ከሱ አቅም የኢትዮጵያ መንግስት የኢትዮጵያን ሉዓላዊነት ደፍሯል፣ ግዛታዊ አንድነት ጥሷል። ሻዕቢያ አላደረኩትም ይላል። ነገር ግን የሆነ ጉዳይ ነው። ኢትዮጵያ ውስጥ ግጭት እንዲፈጥሩ ኤርትራ በረሃ ላይ የሚሰለጥኑ የአፋር የትግራይ ታጣቂዎች አሉ፣ የህወሓት ታጣቂዎች። ይሄ ሀቅ ነው። እነኚህን አካላት የሚያሰለጥነው ምን ሊያደርጋቸዋል? ኢትዮጵያ ውስጥ ገብተው በሚያደርጉት የትጥቅ ትግል ኢትዮጵያን ማተራመስ አይደለም፣ ችግር ውስጥ መክተት አይደለም። ሌላ ምን አለ? አሉ እዛ ታጣቂዎች፣ የአፋር ታጣቂዎች አሉ። እኔ እንኳን በመረጃ ማቀውን ነው የምላቸው። የቲፒኤልኤፍ ታጣቂዎች አሉ። የቲፒኤልኤፍ ታጣቂዎች እራሳቸው የቲፒኤልኤፍ ሰዎች የሚናገሩት እዛ እኮ አሁን በቅርብ ጊዜ የጽምዶ ሰራዊት እኮ ይመረቃል ይሏችኋል።
የኤርትራና የህወሓት ታጣቂዎች አንድ ላይ የሚመረቁበት ፕሮግራም በቅርብ እንደሚኖር ያኔ ደግሞ ሲኖር ትንጫጫለ እያለ የሚያበሽ እኮ ራሱ የቲፒኤልኤፍ እና የሻዕቢያም ተከፋይ ሚዲያ ላይ ያለ ሰው ነው። ራሳቸውን የሚናገሩት ታጣቂዎችን ያደራጃል፣ ያሰለጥናል። እዛ ውስጥ ካሉ ታጣቂዎች ጋር ግንኙነት አለው። ጥሩ ምሳሌ አሁንም ግልጽ የወጣው የቲፒኤልኤፍ ነው። ግንኙነት አለ። ይህን እየተናገረ ያለው ራሱ ቲፒኤልኤፍ ነው። በሻዕቢያ በኩል ይሄ ሲስተባበል ሰምተን አናውቅም። እንደውም የሻዕቢያ አክቲቪስቶች የሚታወቁ እዛው አስመራ ውስጥ ያሉ ወይም እዛው ኤርትራ ውስጥ ያሉ ግንኙነት እንዳላቸው ራሳቸውን የሚናገሩት አለ። ይሄ ግንኙነት ለምንድን ነው? ኢትዮጵያ የባህር በር ለማግኘት ብላ የሆነ ጊዜ ከሶማሌላንድ ጋር ተፈራረመች። ሶማሌላንድ ምን አለች? እንዴት ይሄ ይሆናል? ይሄ ሉዓላዊነትን መጣስ ነው የሚል ነገር ነው ሲነሳ ነው። ይሄንን የሶማሊያን አቋም የኤርትራ መንግስት ደግፎት በተለያየ አይነት መንገድ ሲያስተጋባው ነበር፣ ሲደግፈው ነበር። ልክ ነው እያለ ሲደግፍ ነበር። አሁን እነሱ ትግራይ ላይ ካለ መንግስት ጋር እየተነጋገሩ አብረው እየተገናኙ እየሰሩ ነው። ትግራይ ላይ ካለ መንግስት ጋር የቲፒኤልኤፍ ትግራይ ላይ መንግስት ነው ቲፒኤልኤፍ። ከ90% በላይ የጊዜያዊ መንግስቱ የተያዘው በቲፒኤልኤፍ። ይሄ ለሻዕቢያ ሲሆን ግን ሉዓላዊነትን መጣስ የማይሆንበት ምንም ምክንያት የለም። የተከሰሰው በዚህ ነው። አንድ የተዛተበትም በዚህ ተዝቶበታል። በዚህ መክሰስ ብቻ አይደለም ተዝቶበታል። እረፉ ተብሏል በተደጋጋሚ ጊዜ። ይህን ድርጊታችሁን አቁሙ፣ እንደ ድሮ እንደዚህ አይደለም የምንዋጋው፣ ቴክኖሎጂ ታጥቀናል፣ በዛ ነው የምንዋጋው፣ በዛ ነው የምንመጣባችሁ፣ እረፉ ተብሎ ተዝቷል። በዚህ ከባህር በር ጋር በተያያዘ ግን ዛቻ ተሰምቶ አያውቅም። ዛቻ የተሰማው የኤርትራ መንግስት በሚያደርገው ጣልቃ ገብነት እና በሚያደርገው ሉዓላዊነትን የመጣስ ተግባር ላይ ነው። የተከሰሰውን በዛ ነው። እረፉም ተብሎ ምን አይነት ምላሽ ሊሰጥ እንደሚችል በዛቻ መልክ የኤርትራ መንግስት ቢረዳው ስህተት የማይሆናቸው ነገሮች ተብሏል። እሱ ደግሞ ተገቢ ነው። ለሱ አማራጩ ከድርጊት መታቀብ ነው እንጂ የኢትዮጵያ ውስጣዊ ጉዳይ ላይ ገብተህ የኢትዮጵያን ውስጣዊ ጉዳይ ካላባባስኩ እያልክ ለምተዛተብኝ ማለት አይቻልም። ለምተዛተብኝ ማለት አይቻልም። እንዲዛተብህ ብቻ አይደለም እንደውም እርምጃም እንዲወሰድብህ አይነት ነው እንቅስቃሴ። እንደውም ችግሩ እርምጃ ለመወሰዱ ነው ለኔ እየገረመኛል። አሁን እየገረመኛል እሱ ነው። ክስ ላይ ምናምን ትንታኔ ላይ ብቻ ነገሮች በጣም እያተኮሩ ነው ያሉት። እሱ ግን የትም ይዞን የሚሄድ ጉዳይ አይደለም። እሱ የትም የሚያደርስ ጉዳይ አይደለም። ጊዜዎች በሄዱ ቁጥር አፍራሽ ሚና ለሚጫወቱ አካላቶች ነው የሚመቸው። አፍራሽ ሚና ለሚጫወቱ አካላቶች ናቸው ጊዜዎች በሄዱ ቁጥር እየተመቻቸው የሚመጣው ለነሱ። በኢትዮጵያ መንግስት በኩል ፈራሉ አንዳንድ ጊዜ መልሶ እንደገና በውስጣዊ ጉዳይ ላይ መጠመድ ነገር እንዳይኖር እሰጋለሁ። መልሶ በውስጣዊ ጉዳይ ላይ ሊጠመድ የሚችልበት አይነት ሁኔታ ሊፈጠር ይችላል። እሱ እንዳይፈጠር
አንዳንድ ነገሮች በትክክለኛው ጊዜ ቢደረጉ ጥሩ ነው።